በመጽሐፍ ቅዱስ ውስጥ እግዚአብሔር ራሱን ለብዙ ሰዎች በተለያየ መንገድ ገልጦላቸዋል። ይሄ መገለጥ ካለሽ ታድለሻል ወይም ይሄ መገለጥ ካለ ታድለሃል የሚለውን ክፍል ከትንቢተ ኢሳይያስ ምዕራፍ 6 ላይ ነው ማሳያችሁ። እግዚአብሔር ለኢሳይያስ የተገለጠበት መንገድ ነው። ኦርደሩ ነው በጣም ያስደነቀኝ። እግዚአብሔርን አየሁት ብሎ ወዲያው ካይኔ ተሰወረ ምናምን አይደለም። ኢምፓክቱ በጣም ከፍተኛ። ሰው እግዚአብሔርን አይቶት እንደ ድሮ መሆን አይችልም። በፍጹም አላየውም ነው በቃ አላየው ይሆናል እንጂ አይቼው ነበር ግን የሚባል ነገር የለም። ካየኸው ትለወጣል። ክብር ለእግዚአብሔር ይሁን። ተመልከቱ አሁን ሳነብ ትንቢተ ኢሳይያስ ምዕራፍ 6 ከአንድ ጀምሮ እንደዚህ ይነበባል። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁ። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጮኻው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠቱ የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልናል? ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩ። እርሱም ሂድ፣ ይህን ሕዝብ መስማትን ትሰማላችሁ አታስተውሉምም፣ ማየትንም ታያላችሁ አትመለከቱምም በላቸው እያለ እስከ ቁጥር 13 ይቀጥላል። በዚህ ክፍል ላይ ኢሳይያስ እግዚአብሔር ራሱን የተገለጠልኝ እኔ ለምኜው ወይንም የሆነ በጣም ለብዙ ቀን ጾም ጸሎት ይዤ ባክፊትህን ካላየው ብዬ ምናምን አይለንም። በመጽሐፍ ቅዱስ ውስጥ እግዚአብሔር በራሱ ጊዜ ለወደደው ሰው ይገለጣል። የሆነ የተለየ መስፈርት ምናምን አያስቀምጥም እግዚአብሔር። አይ የበቁ ምናምን ለሆኑ ሰዎች ነው እግዚአብሔር የሚገለጠው የሚል ትምህርት መጽሐፍ ቅዱስ ላይ የለም። በራሱ ጊዜ እግዚአብሔር መጥቶ ራሱን ለሰዎች መግለጥ ይችላል። ማንም አይከለክለው። ኢሳይያስ የትንቢት መጽሐፍ ነው። 66 ምዕራፎች አሉት። በጣም ብዙ ነው። ከነቢያት መጽሐፍት ረጅሙ ምዕራፍ የኢሳይያስ ነው። የኢሳይያስ መጽሐፍ ከአጠቃላይ ከ66ቱ መጽሐፍት ጋር የሚያመሳስለው ነገር አለ። መጽሐፍ ቅዱሳችን ላይ 66 መጽሐፍት አሉ። 39 የብሉይ ኪዳን መጽሐፍት፣ 27 የአዲስ ኪዳን መጽሐፍት አሉ። የኢሳይያስም መጽሐፍ 66ቱ የትንቢት ምዕራፎች 39ኙ የፍርድ ናቸው፣ 27ቱ የመጽናናት መጽሐፍቶች ናቸው። ባይ ቻንስ ኢሳይያስ ምዕራፍ 40 ሲጀምር ራሱ አጽናኑ ሕዝቤን አጽናኑ ብሎ ነው የሚጀምረው። ራሱ ሽፍት ያደርጋል። በቃ 39ኙ የመጀመሪያዎቹ ምዕራፎች በይሁዳ ላይ እግዚአብሔር የሚያመጣውን ፍርድ ነው በብዛት የሚናገረው። ይሄ ማለት ኤቭሪ ቻፕተር ላይ ፍርድ ነው ማለት ሳይሆን አለፍ አለፍ እያለ ስለ መሲሁ ራሱ ይነግረናል። አሁን ኢሳይያስ 2 ላይ፣ ኢሳይያስ 7፣ ኢሳይያስ 9፣ ኢሳይያስ 11፣ ኢሳይያስ እንደዚህ ስትመለከቱ የመጀመሪያዎቹ 39 ቻፕተሮችም ላይ አለ መሲሁ ሲመጣ የሚያደርጋቸውን ነገሮች። አሁን ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ኢሳይያስ 9 ነው ታውቃላችሁ። ነው ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ኢሳይያስ 7 ነው። ግን ጀነራሊ ስፒኪንግ 39ኙ ምዕራፎች ሞር የፍርድ መጽሐፎች ናቸው፣ የፍርድ ትንቢቶች ናቸው። ከምዕራፍ 40 በኋላ ግን በጣም ተስፋ ይበዛዋል። ያው ኢሳይያስ 53 የምታውቁት ነው፣ ኢየሱስ መስቀል ላይ ምን እንደሚመስል ከምዕራፍ 52 ጀምሮ ያንን ያሳየናል። ኢሳይያስ 60 የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ጌታ ቀብቶኛል ብሎ በሉቃስ 4 ላይ ትንቢቱ የተፈጸመበት እዛ ላይ አለ። ዞሮ ግን የኢሳይያስ መጽሐፍ በጣም ብዙ የፍርድ ትንቢቶች ተናግሯል። አት ሴም ታይም ደግሞ እግዚአብሔር እንደገና ሕዝቡን እንደሚጎበኝ ተስፋ እንደሚሰጥ ኢቭን ከባቢሎን ምርኮ በኋላ ከተመለሱ በኋላ ስለሚሆነው በአዲስ ኪዳን ስለሚሆን ነገር አይደለም። በዚህ አሁን እኛ ባለንበት ዘመን በኢየሱስ ክርስቶስ ዳግም ምጽአት ስለሚሆኑ ነገሮች እንኳን አሻግሮ ትንቢት የተናገረ ነብይ ነው ኢሳይያስ። ግን ኢሳይያስ አገልግሎቱን ከመጀመሩ በፊት ምን አይነት ኢንካውንተር ነበረው ከጌታ ጋር? አሁን እዚህ ውስጥ ዝም ብዬ ሳያችሁ መሄጃ አጣችሁ አይደለም እዚህ የምትመጡት። ብዙ መሄድ የምትችሉበት ቦታ አለ። ብዙ የሚፈልጋችሁ ነገር አለ። እናንተ
ግን ፕራዮሪቲ ሰጥታችኋል ማለት ነው። በቃ አሁን ኤቭሪ ዌድነስዴይ ትመጣላችሁ፣ እሁድ ትመጣላችሁ፣ ሌሎች ፕሮግራሞች ተቃውለ በግላችሁ ዲቮሽን ታይም አላችሁ፣ ትተጋላችሁ ምናምን እንባላችሁ ያስታውቃል። በቃ መሆን የምትፈልጉት ነገር ያስታውቃል ማለት ነው። በቃ የጌታ ነው መሆን የምትፈልጉት፣ ጌታን መከተል ነው የምትፈልጉት፣ ጌታን ማገልገል ነው የምትፈልጉት። ራሳችሁን በጌታ ቤትና በጌታ ሕዝብ መካከል በቃ ማግኘት ነው የምትፈልጉት ምናምን which is በጣም ደስ የሚል ነገር ነው። ይሄ ነገር ግን እውን የሚሆነው ወደፊት ድሪም የምታረጉትን አገልግሎት ለማገልገል ወደፊት ጥሩ የእግዚአብሔር መጠቀሚያ ዕቃ መሆን የምትፈልጉት ነገር እውን የሚሆነው ግን ልክ የኢሳይያስ አይነት ኢንካውንተር ሲኖርን። ኢሳይያስ እግዚአብሔር የጠራው ነብይ ነው። የኢሳይያስ መገለጥ ትክክለኛ መገለጥ ይሄ እግዚአብሔርን አየሁት የሚለው የምር አይቷል ነው የምለው። በምን አወቅ ካላችሁኝ ሌሎች መጽሐፍ ቅዱስ ውስጥ እግዚአብሔርን አየሁት የሚሉ ሰዎች ወይም እግዚአብሔር በሙሉ ክብሩ ቢገለጥ ኮንሱም ነው የሚያደርጋቸው። ቅድስናው ራሱ ማንም በፊቱ መቆም አይችልም። በተወሰነ መልኩ እነሱ በሚገባቸው መንገድ ራሱን ገለጠላቸው እንጂ ፉሊ እግዚአብሔርን መመልከት በፍጹም አይቻልም። ሙሴም ጠይቆ ተው ተብሏል። ተው ይቅርብህ አይሆንም አትችለውም ተብሏል። ሌሎች እግዚአብሔርን አየሁት ሰማይ ተከፈተ ድምፅ ሰማው ምናምን ሲሉ ይመሳሰላል ኢሳይያስ ሰማሁ አየሁ ከሚለው ነገር ጋር። ለምሳሌ አሁን መጽሐፍ ቅዱስ ውስጥ እግዚአብሔር ከተገለጠላችሁ ሙሴ እግዚአብሔር ተገልጦለታል ልዩ በሆነ መንገድ አየሁ ሰማሁ ምናምን ተፈጠረ የሚለው ነገር አለ። ዳንኤል አየሁ የሚለው ነገር አለ ሰማይ ተከፍቶ። ሕዝቅኤል አየሁ የሚለው ነገር አለ። ይሄው ኢሳይያስም አለ። ዮሐንስ ራእይ ላይ ዮሐንስ መልአኩ መጣና ይሄን ራእይ ጌታ ላከው በመልአኩ በኩል ይሄን ራእይ አሳየኝ ይላል። በጣም ይመሳሰላል ያዩት ነገር። ሕዝቅኤል ያየውን ዳንኤል አየሁ ይላል። ዳንኤል ያየውን ኢሳይያስ አየሁ ይላል። ኢሳይያስ አየሁ ይላል። ዮሐንስ አየሁት ይላል። እንደዚህ ሲሰምር ነው በጣም ሴንስ የሚሰጠን እንጂ በጣም ዊርድ የሆነ ነገር አየሁ ሲሉ ትንሽ መጠንቀቅ ያስፈልጋል። ምንድነው ያየው ኢሳይያስ? ቁጥር 1 ከቁጥር 1 እስከ ቁጥር 4 እግዚአብሔርን እንዲህ ሆኖ አየሁት። ዙሪያው ይሄን ይመስል ነበር፣ ድባቡ ይሄን ይመስል ነበር ነው። ከ1 እስከ 4 የመጀመሪያው ሰማይ ምን ይመስላል፣ እግዚአብሔር ያለበት ቦታ ዙፋኑ ምን ይመስላል፣ እንዴት ነው የሚመለከው፣ ምን አይነት ቃላት ሰማ ኢሳይያስ፣ እነሱን ነው የምናየው። ጥሩ ነው ይሄ በቃ መገለጥ ከዚህ ነው መጀመሪያ ያለበት። አለበለዚያ ሰው የራሱን እግዚአብሔር ነው የሚፈጥረው። በደንብ ስሙኝ። እግዚአብሔር ተገልጦለት ያልጀመረ ሰው የራሱን እግዚአብሔር ፈጥሮ ብዙ ቀውስ ያመጣል በራሱም በትውልዱም ህይወት ላይ ማለት ነው። ንጉሱ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱም ሞልቶት ነበር። ቁጥር 1 አሁን ግልጽ የሆነ ነገር ነው የሚነግረን። ወቅቱ ንጉሱ ኦዚያን የሞተበት ዓመት ነበረ። ይሄ አንዳንድ ወቅቶችን ነገሩ የተከሰተበትን ወቅት ለማስታወስ ስንፈልግ ምንድን ነበር የተከሰተው በዛ ዓመት ብለን ከዛ ጋር ገናኝተን እናወራለን። ለምሳሌ ደርግ ሲወድቅ ተብሎ ይወራል። አሁን እኛ ሀገር 1983 ነው ደርግ የወደቀው። ስለዚህ 1983 ዓመተ ምህረት ብልም ደርግ በወደቀበት ዓመት ብልም ተመሳሳይ ነገር ላወራን እኔ ስለ ደርግ ማውራት ፍላጎት ኖሮኝ አይደለም። ዓመተ ምህረቷን ነው የፈለኳት። ኦኬ ስለዚህ ኢሳይያስ ይሄን እግዚአብሔርን አየሁት የሚለው መገለጥ ያገኘበት ዓመት መቼ ነው ሲባል ኦዚያን የሚባል ይሁዳን ሲመራ የነበረ 52 ዓመት የገዛ መሪ ነው። ይሄ የይሁዳን ሕዝብ 52 ዓመት ብዙ ነው። 52 ዓመት ደግሞ ጥሩ መሪ ነበረ። ታሪኩን ስትመለከቱ በጣም እግዚአብሔርን የሚፈራ ጥሩ መሪ ነበር፣ የተወደደ መሪ ነበር። ስለዚህ እሱ 52 ዓመት ይሁዳን ሲያስተዳድርና ሲገዛ በስሩ የነበረ ሕዝብ በጣም ደስ ብሎት የኖረ ፕሮስፐር ያደረገ ሕዝብ ነበር የይሁዳ ሕዝብ። ግን ሰው ነው ኦዚያን ያበቃል። በቃ ለካ ባዶ ይሆናል የሱ ዙፋን። ዘርፈፍ ብሎ ተቀምጦበት ሲያስተዳድር መመሪያ ሲገዛ ሲወደስ የነበረ ሰው ለካ ማብቂያ አለ። ሞተ። በቃ እድሜው ደረሰ፣ ሞተ፣ ባዶ ሆነ ዙፋን። እሱ ሰዓት ላይ ነው እግዚአብሔር የተገለጠልኝ ነው የሚለው። ይሄንንም አንዳንድ ሰዎች እግዚአብሔርን እንዳያይ ጋርዶት የነበረው ኦዚያን ነው አይደለም። ምንድን ነው የሚጋርደው? ኖረ ሞተ፣ በቃ አለቀ። ወዴት ነው የሚጋርደው? ኢህአዴግ ሲገባ ብዬ ባወራ አሁን ደርግ ጋርዶት ነበረ እንትኑን ምናምን ልትሉ ነው እንዴ? ምን ዓመተ ምህረት ነው ያወራሁት። በቃ ሌላ ምንም ያወራሁት ነገር የለም። ምንም የጋረደው ነገር የለም። ኢሳይያስን ይሄ ሰውዬ ጥሩ መሪ ነው፣
ጥሩ ሲያስተዳድር ነበር። ግን የምድር ዙፋን ውስን ነው። ሰዎችን ምን ብንወዳቸው ምን ብናከብራቸው የተመደበላቸውን ያክል ቆይተው ያልፋሉ። በቃ አሁን ይሄ ትውልድ የመጣው የቀደመው ትውልድ ስለነበረ ነው። ያልፋል፣ ይሄ ይቀጥላል፣ ይሄ ያልፋል፣ ሌላ ይቀጥላል፣ ያልፋል፣ ይቀጥላል። በምድር ላይ ሰው ይሄ ነው በቃ ስሌቱ። የሚኖረው እንደዚህ ነው። ምን ብናደንቀው ምን ብንወደው ምን ብንመኝለት ረጅም ዓመት እንዲኖር ውስን ነው። ግን የሰው እድሜ እሱ ታይም ላይ ጥሩ መሪ ነበረ። ሰው ሁሉ በጣም በቃ ደስ ብሎት የሚከተለው መሪ ነበር። ግን በቃ ሞተ። ያስደነግጣል። የሚወደድ ሰው ሲያልፍ በጣም ያስደነግጣል። ቀጥሎ ምን ሊሆን ነው ምናምን ይባላል። ጥሩ መሪ እናገኝ ይሆን አናገኝ ይሆን ብዙ ስጋት ሊኖር ይችላል። እዛ ታይም ላይ ልክ እሱ ዓመት ላይ ነው የሚለው። ይኸው ንጉሱ ኦዚያን በሞተበት ዓመት እንዳረሳው ለኔ ሪፈረንሴ ኦዚያን የሞተበት ዓመት ላይ ነው የኔ ፐርሰናል ኢንካውንተር ከጌታ ጋር ለማለት ነው እንጂ ሌላ ምንም ውስብስብ ነገር አላወራም ኢሳይያስ። በዛን ሰዓት ልክ በዛ ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። እንትኑ በጣም አስገራሚ ነው። አንድ ዙፋን ባዶ ሆነ፣ አንድ ዙፋን ደግሞ ዘርፈፍ ብሎ ንጉሱ ተቀምጦበታል። ክብር ለእግዚአብሔር ይሁን። ይሄ ዓመታት የማይሽረው አረጀ የማይባል በቃ አቃተው የማይባል እግዚአብሔር ግን በዙፋኑ ላይ ነበር ይላል። ክብር ለእግዚአብሔር ይሁን። የምናመልከው አምላክ እንደ ሰዎች አይደለም፣ በምድር ላይ እንደሚነሱ ነገስታት አይደለም። ዳንኤል ምዕራፍ 2 እሱ ነገስታትን ያፈልሳል ደሞም ያስነሳል ማለት የነበሩትን ያፈልሳቸዋል። በቃ ይላል ያስነሳል። ደሞ እንደገና እሱ ያፈልስና ደሞ እንደገና ሌላ ያስነሳል። እሱስ አይፈልስም፣ እሱ አይናወጥም ዙፋኑ። ክብር ለእግዚአብሔር ይሁን። የከበረ ዙፋን አለው እግዚአብሔር። እንደዚህ በክብሩ አየሁት አለ። ሰው እግዚአብሔርን በክብሩ ካየ ሌሎች ነገሮችን የመናቅ አቅም ያገኛል በውስጡ። አንዳንዴ በጌታ ያልሆኑ ዘመዶቻችን፣ ቤተሰቦቻችን፣ ጓደኞቻችን አንቺ ግን የምርሽን ነው ይላል። እዚህ ነገር ውስጥ የገባው የምርህን ልገና አይደለ እንዴ አንተ አይደርስም ይላል። ምኑ መንፈሳዊ መሆኑ ይደርስ። ምን አጣደፈሽ? ምን አጣደፈ? እንደፈለጉን መጀመሪያ ከዛ ይደርሳል ይላሉ። ያልገባቸው አንድ ነገር ነው። ምን ያየነው ክብር ነው እንደዚህ ያደረገን። ክብር ለእግዚአብሔር ይሁን። ሌላውን ለመናቅ ሌላውን አይ ይሄ መናኛ ነው ለማለት ከዛ የበለጠ ነገር ማየት ያስፈልጋል። ኢሳይያስ ከባድ ነው የነብይነት አገልግሎት። እንዴት ተወጣው? ረጅም ዓመት ነው ያገለገለው። እንዴት ተወጣው ሲባል የነበረው ፐርሰናል ኢንካውንተር እኔ አይቼዋለሁ አለ። ደግሞ የሚገርማችሁ ሰው አይቻለሁ ካለ ብዙ አትከራከሩትም። ፍርድ ቤት ሲቀርብ አንደኛ ምስክር የዓይን ምስክር አይተሃል? በዓይኔ በብረቱ ብረቷ ጥቁሯ ትሆናለች ብዬ ገምታለሁ። ሌላ ምን ጥቁር አለሽ እዚህ ውስጥ? በዓይኔ በብረቱ አይቻለሁ በቃ ምናምን ብሎ ይመሰክራል። መስክራል? አይተሃል? አይቻለሁ። አዎ። ቀጥሎስ ሰምቻለሁ የሚልም እንደዛው ይመሰክራል። ከሰምቻለሁ ግን አይቻለሁ ይበልጣል። ምንድነው የሰማኸው? ሲንሾካሾኩ ሰምቻለሁ። ምንድነው ሲንሾካሾኩ ማለት? በደንብ አይሰማኝም ግን የወንድ ድምጽና የሴት ድምጽ እንደሆነ ግን ለይቻለሁ ሰምቻለሁ ምናምን ብሎ ምስክርነት ቀጥ ብሎ ይመሰክራል። ሰማሁ አየሁ ትልቅ ነገር ነው። እግዚአብሔር የተገለጠላቸውን ሰዎች ሳይ መጽሐፍ ቅዱስ ውስጥ እንደዚህ አይነት ኤክስፒሪየንስ አላቸው። አየሁ የሚሉት ነገር አለ፣ ሰማሁ የሚሉት ነገር። ጳውሎስን ማየት ትችላላችሁ። አሳዳጅ ሆኖ በደማስቆ መንገድ ላይ አየሁ ሰማሁ ይላል። ስሜ ሲጠራ ሰማሁ። እንዴት ነው የምትከራከረው? ስሙ ሲጠራ ሰማሁ ያለን ሰው ልትሰማ አትችልም እንዴ? ሰምቻለሁ አይመስለኝም። አይምሰልህ ብሎ ይሄዳል እንጂ ሌላ ምን ያደርጋል? ሰማሁ አየሁ፣ ሰማሁ አየሁ፣ ሰማሁ አየሁ። ተራራውን ለመውጣት ሸለቆውን ለመውረድ አስቸጋሪ ቀኖችን ለማለፍ ትልቁ አቅም ምንድነው በሉኝ? ፐርሰናል ኢንካውንተር ከጌታ ጋር አየሁት አለ ኢሳይያስ። አየሁት አለ፣ በደንብ አየሁት አለ። ያኛው ዙፋን ባዶ ሆነ፣ ይሄኛው ዙፋን ግን እግዚአብሔር ከፍ ባለ ዙፋን ላይ ተቀምጦ አየሁት። ደግሞም እንደው ዝም ብሎ ውልብ ያለ ነገር እንዳልሆነ ሲያስረዳን የልብሱም ዘርፍ መቅደሱም ሞልቶት ነበር ይላል። ይሄ እንግዲህ ሲምቦሊክ የሆነ ንግግር ነው። እግዚአብሔር የሆነ አይነት ልብስ ይለብሳል ወይ ቀሚስ ይለብሳል ምናምን ልንል አይደለም። ልክ ሰው ፊገሬቲቭ የሆነ እንትን ስለሆነ ያየው ሰው ልክ ልብስ ዘርፈፍ ያለ ልብስ መልበስ ማለት ከንግስና ጋር የተያያዘ ከመከበር ጋር ከመፈራት ጋር የተያያዘ አይነት አለባበስ እንደሆነ የግርማ የሞገስ አይነት ነገር እንደሆነ እንዳስተውላል። እንደሱ ሞልቶት ነበረ ይላል።
ከዛ ሱራፌልም ከእርሱ በላይ ቆመው ነበረ። የሰማይ ሰራዊት ማለት ነው እነዚህ። ለእያንዳንዱም 6 ክንፍ ነበረው፣ በ2 ክንፍ ፊቱን ይሸፍን። በጣም ግልጽ ነው ያየው ነገር ስንት እንደሆነ አይቷል። በ2 ክንፍ ምን እንደሚያደርግ በደንብ አይቻለሁ አለ። ከዛ ቁጥር 3 ላይ ሰማሁ የሚለው ነገር አለ። ደግሞ ከአየሁ ወደ ሰማሁ ይሻገራል። ምንድነው የሰማው? አንዱም ለአንዱ ቅዱስ 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 3 ጊዜ እንኳን መሆኑ ምክንያት አለ። ዮሐንስ ራእይ ምዕራፍ 4 ቁጥር 8 አካባቢ ሄዳችሁ ስትመለከቱ ይሄን ነው አየሁ ይላል ዮሐንስ። አንብብላችሁ፣ ብዙ ሩቅ እኮ አይደለም እሱም። ዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይ እንደዚህ የሚል ቃል አለ። 4ቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው። ይሲ the same thing ነው ዮሐንስ አየሁ የሚለው ኢሳይያስ አየሁ። እንደዚህ ነው ሴንስ የሚሰጠው። 4ቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው፣ በዙሪያቸውና በውስጣቸውም አይኖች ሞልቶባቸዋል ብሎ ቅዱስ ቅዱስ ቅዱስ። አንዴ አይደለም ወይ 4 አይደለም 3 ነው። መጽሐፍ ቅዱሳችን ዝብርቅርቅ ያለ ታሪክ ኮምፓይል ተደርጎ የተቀመጠበት መጽሐፍ አይደለም። ወጥ የሆነ መጽሐፍ ነው መጽሐፍ ቅዱስ። ስለዚህ ይሄው ኢሳይያስ አየሁ የሚለውን ከስንት ዓመት በኋላ ዮሐንስ አየሁት ይላል። ሰማይ ሲከፈት እንደዚህ ነው እግዚአብሔር የሚገለጠው። ክብር ለጌታ ይሁን። ይሄ ውስብስብ የሆነ ነገር አይደለም። አንድ ግልጽ የሆነ ነገር ምንድነው? ሱራፌል ይሄ የሰማይ ሰራዊት አንዱ ለአንዱ ነው እኮ የሚለው ራሱ አንዱ ለአንዱ የእግዚአብሔርን ክብር በቃ የማየት እንትን አቅቷቸው ካፋቸው የሚወጣ ቃል አንድ ነው። ምን ይታይሃል? በዙፋኑ ላይ የተቀመጠው ስታይ ቅዱስ ቅዱስነት ነው የሚታይ። ቅዱስ ነው። ያም ቅዱስ ቅዱስ አንዱ ለአንዱ ቅዱስ ይላል። ትክክለኛ መገለጥ ከዚህ ነው የሚጀምረው። መንፈሳዊ ነገር በመነካት የሚሆን ነገር፣ በመገለጥ የሚሆን ነገር። ለዚህ ነው ይሄ መገለጥ ካለሽ ታድለሻል። ይሄ መገለጥ ካለ ማለት ነገር ልናቅ እንችላለን በምድር ላይ ስንኖር። ካወቅን አይቀር ግን ይሄን ነው ማወቅ። ከተገለጠልን አይቀር ግን እነ ኢሳይያስ ኤክስፒሪየንስ ያደረጉትን ነገር ነው ማወቅ። ስለዚህ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። ይሄን ሰማው አለ ኢሳይያስ። ልክ ነው ሰምቷል። ለምን? በሰማይ ያለው ቅዱስ ነው። እርኩስ ነገር በሰማይ የለም። ንጹህ ነው፣ ቅዱስ ነው፣ ፐርፌክት ነው፣ እንከን የለሽ ነው። ይሄንን ሲሉ ሰምቻቸዋለሁ የሰማይ ሰራዊቶች አሉ። ትክክለኛ መንፈሳዊ ጉዞ ራሱ የሚጀምረው የእግዚአብሔርን ልዕልና የእግዚአብሔርን ቅድስና ከማጉላት ነው የሚጀምረው። መጽሐፍ ቅዱስ ይሄ ነው ትምህርቱ። ከዚህ ቅዱስ እግዚአብሔር ጋር እኔ እርኩሱ እንዴት እኖራለሁ ነው ጥያቄው። ቀጥሎ ለዚህ ነው ይሄ መገለጥ ካለ ታድላል። አሁን ብዙ በጌታ ያልሆኑ ሰዎች ጠጋ ብላችሁ አዋሯቸው። ይሄ መገለጥ የላቸው ማለት ሙሉ መገለጥ አይደለም። እግዚአብሔር ቅዱስ ነው አይከራከሯችሁም። ቅዱስ ነው። እግዚአብሔር ንጹህ ነው፣ ንጹህ ነው። እግዚአብሔር ታላቅ አምላክ ነው፣ የተፈራ ኧረ በጣም ሁሉ ሊሏችሁ ይችላል። አንተ ታዲያ እሱን ትቀርበዋለህ? እንዴት አድርጌ ቀርበዋለሁ? ጥሩ ነው፣ እቺም እኮ ጥሩ ናት። ምን በየቀኑ ነው ማዋራው ቢሉን ነበር መጥፎ። ጥሩ ነው እኔ እርኩስ ነኝ ብሎ ማመን፣ እኔ አልበቃም፣ እኔ ኃጢአተኛ ነኝ፣ እነዚህ በጣም ጥሩ ነው። ግን ስህተቱ የቱ ጋር ነው በሉኝ። 3ኛው ስቴፕ ላይ ነው። እግዚአብሔር ቅዱስ ነው፣ ይስማሟቸዋል። አንተ እርኩስ ነህ፣ ይስማሟቸዋል። ታዲያ እንዴት አድርገህ ትቀርበዋለህ? ውስብስብ ያለ ነው። እንደ ቸርነቱ ይሏችኋል፣ እንደ ምሕረቱ ይሏችኋል፣ 10ቱ ትእዛዝ ጠብቄ ይሏችኋል። አንድ አይነት እንትን አይደለም ራሱ። በቃ እዚህ ጋር ነው መገለጧ፣ እዚህ ጋር ነች ያለችው። ወርዶ የሚበላሸው ለዚህ ነው ብዙ ሰዎች እጅ ላይ ማለት ነው። እግዚአብሔር ቅዱስ ነው አየሁኝ አለ። እሺ ሰማሁ አለ። እሺ ቁጥር 4 የመድረኩም መሰረት ከጮኻው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። ዘጸአት 19 ላይ ትዝ ይላችኋል። ይሄ ጢስ ነበር። ልክ ነው። የእግዚአብሔር ፕሬዘንስ ባለበት ሙሴም ይሄን ነው አየሁ የሚለው። በሲና ተራራ ላይ እግዚአብሔር ለሕዝቡ የሕግ ስርዓት ሊሰጣቸው ሲል ድምፅ ነበር፣ ጭጋግ ነበረ፣ ጢስ ነበረ ምናምን። የስ ሙሴ አየሁ የሚለውን ነው የሚደግምልን ኢሳይያስ። ያልታየ ነገር አይደለም የሚያወራው ኢሳይያስ። ልክ ነው ሰማይ ተከፍቶለታል እንድል እገደዳለሁ። የስ አይቷል እላለሁ። ያስፈራል፣ ላይ ያስፈራል። ዝም ብሎ እንዲሁ የሚገባ ነገር አይደለም። ይሄ እኮ በሰማይ ያለው ቅዱስ መሆኑ፣ ይሄ የሚያስፈራ መሆኑ፣ ይሄ ጢሱ፣ ጭጋጉ፣ ድምፁ ምናምን መኖሩ እኮ እንዴት ተደርጎ ይቀረባል የሚለውን ነገር እንድናስብ ያስገድደናል። ይሄ ወስዶ ወደ ኢየሱስ ክርስቶስ የመስቀል ስራ ነው የሚያመጣ። በምን አቅም የቀረብኩት ይሄን ቅዱስ እግዚአብሔር ምን አክሰስ አግኝቼ እንዴት ሆኜ እንድንል ያንደረድረናል። ከቁጥር 1 እስከ ቁጥር 4 ሰማይ ተከፍቶ አየሁ፣ ቅዱስ ነው።
ሱራፌል አንዱ ለአንዱ ቅዱስ ቅዱስ ይሉታል። እንደገና ጢስ ነበረ ያስፈራል። ኦኬ እና ከዛ ምን ሆነ? ከዛማ ይኸው ቁጥር 5 ላይ ተመልከቱ ምን እንደሆነ። እኔም ይላል ትክክለኛ መገለጥ እግዚአብሔር እንዲህ ነው ካልክ በኋላ አንቺስ ምን ይሻልሻል? አንተስ ምን ይሻልሃል ነው ጥያቄ። እኔስ ምን ይሻለኛል? ይኸው ኢሳይያስ ይቀጥላል ቁጥር 5 ላይ እኔም ከንፈሮቼ የረከሱብኝ አልኩኝ። ይሄ ሰው አይቶታል እግዚአብሔርን አልኩኝ። ለምን? የሱን ቅድስና ሲያይ እኔ እሱ አዛነኝ እንዴ ቢል ነበር ምፈራው። አላየም ነበር ምለው አላየም። እኔም እኮ የዋዛ ሰው አይደለሁም እኮ እኔም እኮ ምጾም እኔም እኮ ምጸልይ እኔም እኮ ብዙ ራሴን ከብዙ ዓለማዊ እንትን የጠበቅኩ ቢል ኖሮ አላየውም። በዚህ አይቀረብም እግዚአብሔር የሚቀረበው ራሱ በዘረጋው መንገድ። ክብር ለጌታ ይሁን። እኛ መንገድ ዘርጊ አይደለንም። ጌታ ኢየሱስ ክርስቶስ እኔ ምንድን ነኝ? መንገድ ነኝ ብሏል። ክብር ለሱ ይሁን። መንገድ አብጁ አልተባልንም፣ እኛ ሞክሩም አልተባልንም። ዘፍጥረት 3 ላይ አዳምና ሔዋን ሲወድቁ ሞከሩም የሚል አላነበብኩኝም እኔ። ተሸሸጉ ነው የሚለው። በቃ የሰው አቅም ይሄ ነው። የሰው አቅም መሸሽ ነው፣ መሸሸግ ነው፣ መፍራት ነው። በቃ ይቅርብኝ ነው ከእግዚአብሔር ጋር ማውራት። የተሸሸጉትና የፈሩትን ፍለጋ የመጣ የሰማይ አምላክ እግዚአብሔር። ክብር ለጌታ ይሁን። ትክክለኛ የመጽሐፍ ቅዱስ አስተምሮ ይሄ ነው። ወዮ ነው የሚለው አሁን ኢሳይያስ። ሰው እግዚአብሔርን አይቶ ታዲያስ ካለ አላየም። ወዮ ነው። ትክክለኛ መገለጥ ሰውን ወደ ወዮ ነው የሚያመጣው። ወዮ ያለን ደግሞ የማይተው አምላክ በሰማይ አለ። ክብር ለእግዚአብሔር ይሁን። እኔ አለ ቁጥር 5 ላይ እኔም ከንፈሮቼ የረከሱብኝ ሰው በመሆኔ አለ። ከንፈሬ የረከሰ ሲል ኢሳይያስ ብሎ ሲናገር ኢሳይያስ እዚች ከንፈር ላይ ብቻ ነው ፕሮብሌም፣ የሌላው ነገሬ ኦኬ ነው እንዳይመስላችሁ። ከንፈር ከመሬት ተነስቶ አይረክስም። የከንፈር መርከስ ከልብ መርከስ የሚመጣ ነገር። በጌታ ኢየሱስ ክርስቶስ ትምህርት ካያችሁ ሰው በልቡ የሞላውን በከዛስ በከንፈሩ ወይም በአፉ ይገልጠዋል ነው የሚለው። ስለዚህ ኢሳይያስ ኃጢአተኛ ነኝ ለማለት ፈልጎ እንጂ ልዩ ነገር ከንፈሬ ላይ በቃ እኔ እኮ አፌ ናት እንጂ ምናምን እያለ አይደለም። ማንነቱ ስብዕናው ነው በቃ የረከሰው። የሱን የቅድስና ምጥቀት ሳየው ቀጥዬ ራሴን ሳየው እንዴት ነው የሚሆነው? ማለት ለምንስ ነው የታየኝ? ለምንስ ነው የተገለጠልኝ የሚያስብል ነው ብሎ ከንፈሮቼ የረከሱብኝ ሰው በመሆኔ ይልና ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ ይላል። ይሄ የረከሰ ማንነት እኔ ጋር ብቻ አይደለም ያለው። ደሆል የይሁዳ ሕዝብ ሳየው ተመሳሳይ ነው። ኦፍ ኮርስ የዓለምም ሕዝብ በዛም ጊዜ ተመሳሳይ ነው። ይሄ ሮሜ ምዕራፍ 3 ቁጥር 23 ማለት ነው። ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል የሚለው ሰው ሁሉ ነው የሳተው፣ ሰው ሁሉ ነው የወደቀው ማለት ነው። ስለዚህ ኢሳይያስ የተለየ ኃጢአት የተለየ መተላለፍ በሱ ህይወት ውስጥ ስላየ አይደለም። እኔም ሆንኩ ያለው ሕዝብ አብሮኝ ያለው ሕዝብ ተመሳሳይ ፕሮብሌም ውስጥ ነው ያለው ብሎ ይህንን አየሁኝ። ስለዚህ በዚህ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሱን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አሉ። ሰዎችን ወደ ንስሐ የሚያንደረድር ከእግዚአብሔር ጋር ለመታረቅ የሚያንደረድር ስቴፕ ይሄ ነው። እግዚአብሔር ቅዱስ ነው፣ የስ እኔ እርኩስ ነኝ፣ አዎ ወዮ ነው የሚባለው። ከዛ በኋላ ምን ይሻለኛል? ወደ ደህንነት ለመምጣት ከእግዚአብሔር ጋር ለመታረቅ በትክክለኛ ትራክ ውስጥ እየመጣ ነው ኢሳይያስ። እሱ ቅዱስ ነው፣ በጣም ደስ ይላል። ንጹህ ነው፣ በጣም ደስ ይመለካል። ያኛው ዙፋን ባዶ ሆነ የኦዚያን፣ ይሄኛው ዙፋን ግን በክብሩ የተሞላ በጣም ደስ የሚል ነው። ማየቴ ያስደስቶኛል። ግን ምን ዋጋ አለው? ካየሁት ነገር ጋር አብሮ የማይሄድ ነገር እኔ ጋር አለ። ወዮልኛል። በቃ ጊቭ አፕ አደረገ። በቃ አገለግላለሁ ብሎ ተነሳ። እንዴት ነው የሚያገለግለው? በምኑ ነው የሚያገለግለው? እርቅ መካሄድ አለበት። ስሙዝ መሆን አለበት። በዙፋኑ ላይ የተቀመጠው እግዚአብሔርና የኢሳይያስ ማንነት ተመልከቱ። እግዚአብሔር መፍትሄ ሲያመጣ ትክክለኛ መገለጥ ማለት ይሄ ነው። ሰው ስለ ብዙ ነገር ሊያውቅ ይችላል። የኃጢአት ይቅርታ እንዴት እንደሚገኝ ካላወቀ ምስኪን ነው በምድር። አሁን እኛ ከዳንን በኋላ ለምንድን ነው እግዚአብሔር ያስቀመጠን? ይሄን ለሰዎች ለማውራት ነው። እየለፋ እኮ ነው አገር እኮ እየለፋ እኮ ነው ያለው። የኃጢአት ይቅርታ የሚገኘው በዚህ ነው በዛ ነው ብሎ እኮ እየሞከረ እድሜውን እየፈጀ ነው ያለው። እድሜውን የሚፈጀውን ወጣት፣ እድሜውን የሚፈጀውን ጎልማሳና አዛውንት ሕፃናት ሳይቀር ይሄን አይናቸውን እንዲከፈት ለመንገር ነው እኛ የተቀመጥነው በምድር ላይ። ይሄው ኢሳይያስ ተመልከቱ። ወዮልኝ በቃ ጠፋ ወዮልኝ ሲል ቁጥር 6 ከሰማይ ነው መፍትሄ የመጣው። የኃጢአት ይቅርታ መፍትሄ የመጣው ከሰማይ ነው። ክብር ለእግዚአብሔር ይሁን። ሰውና እግዚአብሔር ተጣሉ፣ እንታረቅ ብሎ እጁን የዘረጋ እግዚአብሔር ነው። የመጽሐፍ ቅዱስ ትምህርት ይሄ። ሰው አይደለም እንታረቅ ብሎ የዘረጋው። ወዮልኝ ጠፋሁ ሲል ከሰማይ አንድ መልስ መጣ። ከሱራፌልም አንዱ፣ ሱራፌል በሰማይ ነው ያለው።
ከሱራፌልም አንዱ እየበረረ ወደ እኔ መጣ። ቀጥታ እሱ ላይ ነው እንግዲህ ተመልከቱ የተላከው። እየበረረ ወደ እኔ መጣ። በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ ይላል። መሰዊያው ላይ ፍም ያለው የተሰዋ ስላለ ነው። የሚሰዋ ስላለ እሳቱ መስዋዕቱን ለማብሰል መስዋዕቱ ተቀባይነት እንዲያገኝ ለማድረግ ነው እሳቱ የተዘጋጀው። ስለዚህ እዛ መሰዊያ ላይ መስዋዕት አለ። ከመስዋዕቱ ላይ በጉጠት እሳት አመጣ ይላል። ይህም ሲምቦሊክ ነው። ልብ አድርጉ እንግዲህ አየሁ ነው እያለ ያለ ምን ሊያረገው ነው ብለን ስንመለከት አፌንም ዳሰሰበትና ይላል። ችግሩ መፍትሄ ሊያገኝ ነው። የኃጢአት ይቅርታ የሚገኘው እግዚአብሔር ራሱ በፈቀደው መንገድ እንደሆነ ማወቅ የመጨረሻ መገለጥ ነው። እኛ አሁን ትልቅ ረፍት ያረፍነው በምንድን ነው? በጌታ በመሆናችን እኮ ኦፍኮርስ ኑሯችን ተሻሽሏል። ምን እኔ የግል ህይወቴን ስመለከተው በጌታ ባልሆን ኖሮ አሁን የምኖረውን የምድር ኑሮ ልኖር አልችልም። ምን በልቶካጅ መሆን የለብኝም ከጌታ እጅ ተቀብዬ። እግዚአብሔር ባርኮኛል፣ እግዚአብሔር ይመስገን። ግን የመጨረሻ አልቲሜት ግብህ እሱ ነው ወይ? አይደለም። አንድ ዓለማዊ ሰውና አንተ አሁን በምን ትለያላችሁ? ዋና የምትለዩበት ነገር ካላችሁኝ ዓለማዊው የኃጢአት ይቅርታ በምን እንደሚገኝ አያውቅም። ከዚህ የተነሳ ይለፋል፣ እንትን ይላል፣ እርግጠኛም አይደለም፣ ብዙ ይሰቃያል። በሙከራ ነው ህይወቱን ራሱ በቃ የሚገፋው። እርግጠኝነት የለም በውስጡ። እኔ አንድ እርግጠኝነት በውስጥ ያለ እግዚአብሔር ቅዱስ ነው፣ እኔ እርኩስ ነኝ። እኔን እርኩሱን ማንጻት የሚችልበት መንገድ እግዚአብሔር ዘርግቶልኛል። እሱም ኢየሱስ ይባላል። ክብር ለጌታ ይሁን። ይሄ ነው ትልቅ መገለጥ። ይሄ ነው። ይሄን ካወክ ሌላው ኢትስ ፕላስ የተሻለ ኑሮ መኖር ምናምን ኢትስ ፕላስ ዋና አይደለም። ዋና እቺን መገለጥ ማወቅ። ከንፈሬን ዳሰሰዋል፣ አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ካንተ ተወገደ። አያችሁ፣ በደል ማስወገድ የሚችል በሰማይ ያለ አምላክ እግዚአብሔር ብቻ። እነ ዳዊት ይዘምራሉ እኮ በመዝሙራቸው በደሉ የተከደነለት ኃጢአቱ የተተወለት ብዙ ነው ይላል። ክብር ለእግዚአብሔር ይሁን። ይተዋል። አያችሁ፣ ኃጢአት ይተዋል፣ በደል ይሰራል፣ ይቅር ይባላል። እግዚአብሔር ይቅር ባይ አምላክ ነው። ክብር ለሱ ይሁን። ዳዊት አሁን ያጠፋል፣ በእግዚአብሔር ፊት በደንብ ያጠፋል። ከዛ እግዚአብሔር መልእክተኛ ሲልክበት ናታንን ምናምን ሲልክበት እንክትክቱ ነው የሚወጣው። መዝሙር 51 ምኑ ነው የተረፈው ዳዊት ትላለሁ? ስጋዬን አጥንቴን ሰባበርከው፣ መንፈሴን ምንም አልተረፈም ዳዊት። ናታንን ስትልክብኝና በድለሃል አሳዝነኸኛል ስትለኝ እንክትክት ብዬ ነው በፊት እንትን ያልኩት። በቃ አቤቱ በውስጤ እንደገና ያንን መንፈስ አድስ፣ ቅዱሱን መንፈስህን ከኔ አትውሰድ፣ በእሽታ መንፈስ ደግፈኝ ምናምን። ምን ስለሚያውቅ ነው ዳዊት? እግዚአብሔር ይቅር ባይ መሐሪ ታጋሽ መሆኑን ስለሚያውቅ። ክብር ለጌታ ይሁን። ይሄን ማወቅ ከእግዚአብሔር ጋር ለመኖር የጌታን ስራ ለመስራት በቃ አገልግሎትን በጣም ውስብስብ ሳይሆንብን ሳይከብደን ለማገልገል የእግዚአብሔርን ባህሪ የእኛን ማንነት እንዴት ከወደቅንበት እንዳነሳን ማወቅ ትልቅ መገለጥ። አንዳንድ የሆኑ አዳዲስ እውቀቶች ሲመጡ ሰው ቦስ ያደርጋል። እንትን ትችላለህ እንዴ? አልችልም። እኔ ግን እችላለሁ። አይውሽ ብችል እንዳንተ እኔ ግን አልችልም። እኔ ግን እችላለሁ። እንቁልልጬ ይለናል ሰው። ጥሩ ነው። የሆነ ነገር ማወቅ የሆነ ነገር ያስገኛል። አዎ፣ ከእውቀት ሁሉ በላይ እውቀት፣ ከመገለጥ ሁሉ በላይ መገለጥ ግን ኃጢአት እንዴት ይቅር ይባላል? ይኸው ኢሳይያስ በደልህ ካንተ ተወገደ ተባልኩኝ፣ ከንፈሮችህን ነክቷል፣ በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። እንዴት የታደለ ሰው ነው! ምን አይነት መገለጥ ነው ያየው ኢሳይያስ! የምር ነው እግዚአብሔርን ያየው፣ የምር ነው። በቃ ይሄ ነው እግዚአብሔር። እስካሁን በመጽሐፍ ቅዱስ ውስጥ ተገልጦ የምናየው ዛሬም ሲሰራ የምናየው እግዚአብሔር ምን አይነት እግዚአብሔር ነው? እግዚአብሔር ቅዱስ ነው። ሰው በኃጢአት ምክንያት ረክሷል፣ ወድቋል። አዎ። ለመታረቅ ዝግጁ ነው እግዚአብሔር። አዎ። ይቅር ለማለት ዝግጁ ነው። አዎ። ሰዎች ብቻ እሱ ቅዱስ እኛ ርኩስ መሆናችንን አውቀን እሱ በዘረጋው መንገድ እሱ ተጠጉኝ ኑ ባለበት መንገድ አፕሮች ካደረግነው ኃጢአት ይቅር ይባላል። የስ ይባላል። በደል ይወገዳል። አዎ። የእግዚአብሔር ሚሽን ይሄ ነው። የእግዚአብሔር ስራ ይሄ ነው። ልክ ተሰረየልህ፣ ኃጢአት ተሰረየልህ፣ በቃ አለቀ ደቀቀ ሲባል ያንተ ብቻ ነው እንዴ አይነት ነው የእግዚአብሔር። ቀጥሎ ይሽ ያንተ ታረከ ከኔ ጋር እኔ ቅዱስ እንደሆንኩ አየህ፣ እኔው ነኝ ራሴን የገለጥኩልህ፣ ጥሩ ነው። እርኩስ እንደሆንኩ አየህ፣ እንኳን አየህ፣ ጥሩ ነው። ወዮ አልክ፣ አዎ ወዮ ስትል መጣሁልህ፣ ሱራፌልን ላኩት፣ በጉጠቱ ከመሰዊያው እሳቱን አመጣ፣ ከንፈርህን እንዳሰሰ፣ ተሰርዮልሃል፣ ተወግዶልሃል፣ ነጽተሃል አለ። ናው ዩ አር ሃፒ። አዎ
ሌሎችስ ይሄ መገለጥ ያልገባቸውስ? በቃ አሁን እኛ እዚህ የመጣን የምናመልከው ሁላችን የቤት ስራችን ምን እንደሆነ አሳይቻችሁ ጨርሳለሁ። አንተ ይሄን መገለጥ አገኘ፣ አንተ ይቅር ተባልክ፣ እሺ ሌላው ዝብስ አለው እግዚአብሔር። ያንተ ነብይነት ሰዎችን ከኃጢአት እንዴት እንደሚወጡና ከኔ ጋር እንዴት እንደሚታረቁ መንገር ካልቻለ ምኑን ነብይ ሆንክ? ይሄው ቁጥር 8 የጌታንም ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማው አለ። ጌታ ወዮልኝ ስል ብቻ የሚሰማኝ ሳይሆን ሱራፌል ልኮ ኃጢአቴንና በደሌን የሚያስወግድ ብቻ ሳይሆን ለተቀረው በአምሳሉ ለፈጠረው ሕዝብም ሚሽን ያለው አምላክ እንደሆነ አየሁ። ዙፋኑ ላይ የተቀመጠው ጌታ ዘርፈፍ ብሎ በቃ ደስ ብሎት ምናምን የተቀመጠ አይደለም። ታዲያ ምንድነው? ልቡ የተሰበረ አምላክ ነው። በምን? ከሱ ጋር የተጣላ መዓት ሕዝብ አለ በምድር ላይ። በኢሳይያስ ዘመን የነበረው ሕዝብ እና አሁን ያለውን ሕዝብ ስታሳዩ አሁኑ መዓት ነው፣ ብዙ ነው። የዛኔ በኢሳይያስ ዘመን እግዚአብሔር ያንተን ኃጢአት ተደመሰሰልህ፣ ይቅር ተባል። የሕዝቡስ ነገር ወደ ሕዝቡ እኮ የሚሄድልኝና ያንተን ፐርሰናል ኢንካውንተር ተጠቅመህ ሰዎች ጋር ሄደህ እግዚአብሔር ቅዱስ ነው፣ ልክ ነው፣ እናንተ እርኩስ ናችሁ፣ እኔም እርኩስ ነኝ፣ ግን ይሄ መርከሳችን የሚነጻበት መንገድ አለ ብሎ የሚነግርልኝ ከየት ላምጣ ሲል ሰማሁት። ኢሳይያስ በዙፋኑ ላይ ተቀምጦ ያየው እግዚአብሔር ደሴም እግዚአብሔር ነው። ዛሬ አሁን ስናመልከው የነበረው እግዚአብሔር ማን ቅድስና ላይ ማን ይደርሳል? ምጡቅ ነህ አንተ፣ ምትገርም አምላክ ነህ ብለን ያመለክነው አምላክ የስ አምልኳችንን ይቀበላል። በዙፋኑ ላይ ተቀምጦ የሚለው ምን እንደሆነ ታውቃላችሁ? እናንተ የኃጢአት ይቅርታ በምን እንደሚገኝ ነገርኳችሁ። ኤክስፒሪየንስ አረጋችሁ። የኃጢአት ይቅርታ በምን እንደሚገኝ አዲስ ሕይወት ሰጠኋችሁ። የመንፈስ ቅዱስ ማደሪያ አደረኳችሁ። እንደ ኢሳይያስ ሚሽን አትቀበሉም ነው እያለን ያለው። ሴም ድምፅ ነው አሁንም ከዙፋኑ ላይ የሚመጣው። ማንን ልላክ ነው እያለ ያለው። ኢሳይያስ ነብይ ነው፣ እኔ ነብይ አይደለሁም እንዳትሉኝ። ነብይ መሆን አያስፈልግም የኃጢአት ይቅርታ በምን እንደሚገኝ ለማስረዳት ለሰዎች ለመናገር። አንዳንድ ጊዜ ጌታን ከተቀበልን ብዙም ሳንቆይ በተገኘው አጋጣሚ ስንመሰክር እቺ ደግሞ አዲስ አይደለችን፣ ያ እኮ ኤክስፒሪየንስ ያደረገችው ትናገራ፣ ይሄ ደግሞ ገና ከመግባቱ እንደው ኢሳይያስ እኮ ነው የሚናገረው። ማንን ሊላክ ማን ይሄድልናል ሲል ሰማሁት። አሁን እግዚአብሔርን በቅድስናው አይቶ የሱን መርከስ አይቶ ወዮ ብሎ ሲጮህ እግዚአብሔር ደርሶለት ከንፈሩን ዳሶ ሱራፌል መጥቶ ነግሮት ኃጢአት ተወገደልህ ተሰረየልህ ተብሎ ማንን ሊላክ? ልክ አንተ ኤክስፒሪየንስ እንዳረከው ሌሎችም ይሄ የመዳን እውነት የኃጢአት ይቅርታ እንደሚገኝ እንዲያውቁ ማንን ሊላክ ሲባል ኢሳይያስ በምን አቅሙ ነው ጋሽ እንትናን ላክ የሚለው? ትዕይንትናን ላክ ይባላል? እኔን ላከኝ ነው። የዳሰስነውን ያየነውን የቀመስነውን እንመሰክራለን አለ ዮሐንስ። ክብር ለእግዚአብሔር ይሁን። ውስብስብ ነገር አይደለም አገልግሎት። በደንብ ስሙኝ። ዛሬ ምሽት እችን ነው የምተውላችሁ። በቃ አገልግሎት ውስብስብ አይደለም። ኤክስፒሪየንስ ያረከውን መንገር ተቀብለን እንዳልተቀበለ አንሆንም። ጸጋ በስቶልን እንዳልበዛልን አንሆንም። በር ተከፍቶልን እንዳልተከፈተልን አንሆንም። የታባቴ ሄጄ ላገልግል የት ትሄዳለህ? ሞልቶ ሰው ይሄ ብርሃን ያልበራለት ሞልቶ ዙፋኑ ላይ የተቀመጠው ቅዱስ ነው፣ ይመለካል። ግን አንድ ሚሽን አለ። ምን? ይሄው ቁጥር 8 የጌታንም ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማው። እኔም እነሆኝ፣ ክብር ለእግዚአብሔር ይሁን፣ እኔን ላከኝ አልኩ። ብዙዎች ወጣቶች ናችሁ እዚህ የምትታዩኝ። ሰፊ ሚሽን እግዚአብሔር ከፊታችሁ አስቀምጧል። ክብር ለጌታ ይሁን። ሰፊ ሚሽን እፈልግ ነበር ማገልገል ቤት በኩል። አረ እንደዚህ አትበይ በእናትሽ፣ እንደዚህ አትበል። ሞልቶ ፊልዱ ሞልቶ መነካቱ ጄኒውን ይሁን እንጂ ደግሞ ኮንቨርሽኗ እቺ መለወጧ አለች አይደለ? መለወጥ አውቶማቲክ ናት። በቃ ስንነካ ተነካን። አሁን ኢሳይያስ ወዮ ብሎ ወዲያው ደግሞ ተለውጦ እኔን ላከኝ። እንዴት ነው ሰው እንደዚህ ጀት የሚሆነው? መነካቱ ጄኒውን ከሆነ ሰው የማገልገያ ፊልድ እጥረት አያሰቃየው። ሞልቶ ሰው ይሄ የሚመሰክርለት ሰው ሞልቶ ማንን ልላክ ሲል እኔ ነኝ። በጣም እኮ ጄኒውን ነገር እኮ ነው የተገለጠልኝ። ውስብስብ እኮ አይደለም። የሆነ እኮ ላብራራ የማልችለው ነገር እኮ አይደለም። ግልጽ ነገር እኮ ነው ያየሁት። ማን ሊላክ ነው? እኔ ያልተላኩ አለ። መነካት እኔ ላከኝ ሂድ አለው። ወዲያው ተገኝቶ ነው እንዴ? በአንድ አፍ ነው ነገሩ። በደንብ ገብቷል። የስ በደንብ ገብቶኝ ማን እንደሆን ካየሁ ለወጥከኝ። ይሄንኑ ለሰዎች ሼር አደርጋለሁ። ምን ይሄ ውስብስብ አይደለም።
የቀመስኩትን እሱን ለሰዎች እነግራቸዋለሁ። ኧረ ስሙኝ ብዬ ጀምራለሁ አለ። ምን? እግዚአብሔር ቅዱስ ነው፣ እኛ ርኩስ ነን። የረከሰን ሰው ግን እግዚአብሔር መቀደስ ይችላል፣ ማንጻት ይችላል ብዬ ይሄን እናገርልሃለሁ። ለይሁዳ ሕዝብ ይሄን እናገራለሁ። እግዚአብሔር ሲልከው ወደ ይሁዳ ሕዝብ በዛን ሰዓት የይሁዳ ሕዝብ እግዚአብሔርን የሚሰማበት ሳይሆን የማይሰማበት ታይም ነው። ውይ ነው ያልኩት። ላይሰሙት ነገር ነው እግዚአብሔር የሚልከው። ለምን? በኋላ ሲፈርድባቸው ሳትነግረን ነው እንዴ እንዳይሉት ኢሳይያስ ምስክር ሊጠራባቸው። ልቀጥል ላንብብ። እርሱም ሂድ ይህን ሕዝብ መስማትን ትሰማላችሁ አታስተውሉም፣ ማየትንም ታያላችሁ አትመለከቱም በላቸው። ፈሪሳውያን ላይ እኮ የሚጠቅሰው ይህን ጥቅስ ነው ጌታ ኢየሱስ ክርስቶስ። ኢሳይያስ ልክ ተናገረ ይላል። በምኑ? ለካ እናንተን የሚመለከትም ነበር የተናገረው። ለዚህ ነው የኢሳይያስ ትንቢት ያኔ ለነበረው ለይሁዳ ሕዝብ ብቻ አይደለም ፍጻሜ ያገኘው። በአዲስ ኪዳን በወንጌላት ውስጥ በፈሪሳውያን ላይ ፍጻሜ ያገኝ ነበር የኢሳይያስ ትንቢት። መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ ኢሳይያስ ስለእናንተ ነበር የተናገረው ብሎ ኢየሱስ ኮት አድርጎታል፣ ጠቅሶታል ይሄንን ቃል። ከዛ እኔ ምን አልኩኝ? በከንቱ ነው የለፋው ማለት ነው ኢሳይያስ አይደለም። መጨረሻ ቁጥር 13 ላይ ልክ ይሄ ዛፍ ተቆርጦ ጉቶ ተቆርጦ የቀረችው ጉቶ ግን እሱ የተቀደሰ ዘር ይሆናል ይላል። ጠፍቶ አይጠፋም ማለት ነው። በይሁዳ ላይን ውስጥ አይደለም ኢየሱስ የሚመጣው እሱን ለመናገር። እነ ናቡከደነጾር መጥተው ወደ ባቢሎን ሲማርኳቸው ምናምን ከፊታቸው ያለ ነገር ነው። ያ የሚሆንበት ምክንያት ምንድን ነው? ሳይናገር አይደለም እግዚአብሔር እነ ናቡከደነጾር አስነስቶ እንዲማረኩ ያደረገው፣ እነ ኢሳይያስን አስነስቷል። ከዛ እኔ ምን አልኩኝ? ኢሳይያስ ለማይሰማው ሕዝብ ከሆነ ታዞ እሺ ያለው፣ እኔ የሚሰማኝ ሕዝብ ያለበት ዘመን ላይ አገልጋይ ሆኜ እንዴት ነው ማላገለግለው ነው ያለው። ክብር ለጌታ ይሁን። የሚሰማህ ሰው እግዚአብሔር ሰጥቶ ጆሮ የሚሰጥሽ ሰው አግኝተሽ ቆይ እስቲ ወንድሜ አንዴ ላዋራህ እሺ ብሎ ጊዜ ሰጥቶ ሰምቶ ወይ ሁሉም ሪስፖንድ ላይ ያደርግ ይችላል። ሁሉም ጌታን ተቀበል ስትለው ላይቀበል ይችላል። ግን አሉም ይቀበሉ። በየፕሮግራሙ ላይ ስንጣራ ይወጣል ሰው እያየን ነው። ኢሳይያስ እኮ እንደዚህ አይነት ምላሽ የሚሰጠው ሰው አልነበረ። ግን እሺ እኔን ላከኛል። እግዚአብሔር ቅዱስ እኛ ርኩስ፣ ግን ይሄ ቅዱሱ እግዚአብሔር እኛን መቀደስና ያንን ርኩስ ነገር ከኛ ማስወገድ የሚችል አምላክ እንደሆነ ካወቅን የሚቀጥለው ስራችን እኔን ላከኝ ነው። አሜን። ዮሐንስ 4 ላይ ሳምራዊቷ ሴት እንዲህ ነው የሆነችው። ስትጀምር ምንጭቅጭቅ እያደረገች ነው የምታዋራው ኢየሱስን ራሱ። እስቲ ውሃ ጠጭኝ፣ ውሃ ነው የጠማህ ወይስ ነገር ነው የጠማህ አይነት ነው መልሷ። በጣም ትዕግስት የምታስጨርስ ሴት ናት። እኔ ዮሐንስ 4 ላይ ኢየሱስ ሆኖች አላት እንጂ ኧረ ማንም አይችላትም ነው የምለው። በቃ አመላለሷ ራሱ መቅጃ እንኳን የሌለህ አንተ። አሁን እውነት አሁን መቅጃ የሌለህ ማለት ምንድን ነው? መቅጃ ይዞ ሊዞር ነው እንዴ? እንደው ታውቃላችሁ ፖይንቱ። በእኔ መቅጃ አትጠጣም ትረክሳለህ ነው። ርኩስ ትሉን አይደለ እንዴ? አሁን እኔ ቀድቼ ጠጥቼ እንካ ደግሞ ጠጣ ብለህ ትጠጣለህ? አናቃችሁ? አንተ ይሁዳ ሰው አይደለህ? ትጠጣለህ? እንዲህ ነው ስታዋራ ነበር። ታግሶ አዋርቶ መጨረሻ ላይ ምንድን ነው? ሚሽነሪ ነው የሆነችው። ሚሽኗን ያስቀየራት። ክብር ለእግዚአብሔር ነው እኮ ያለችው። አንድ መሲህ ይመጣል ሲባል ሰምቻለሁ። እሱ ሲመጣ በቃ ሁሉን ነገር ይነግረኛል። እሱ እኔ ነኝ አለ። እንስራዋን ትታ፣ ክብር ለእግዚአብሔር ይሁን፣ ቀጥታ የደቀ መዛሙርቱን ስራ የሰራችው እሷ ናት። መነካት ይሄ ነው። በቃ ሰው ሲነካ ሽፍት ያደርጋል። ማንም ምንም ቢለው ማለት ነው። የመነካቱ ልክ ነው። እንስራዋን ትታ ቀጥታ ወደ ሰማርያ ከተማ። ይሄ ሚሽን የማን ነው? የደቀ መዛሙርት ነው። የእነሱን ስራ ነው የሰራችው። ህዝቡን ከተማውን ገልብጣ ይዛ መጣች። እንዴት አመኗት? አነካኳ ነው። ክብር ለእግዚአብሔር ይሁን። የተነካችበት መነካት ፐርስዌሲቭ የሆነ ኢቫንጀሊዝም እንድሰራ ረዳ። ተገልብጠው መጡ። ሰው ሲነካ እንደዚህ ነው። ሐዋርያው ጳውሎስን ማሰብ ትችላላችሁ። አሳዳጅ ነበረ። ጌታ ተገለጠለት። ከተገለጠለት በኋላ ሽፍት ነው ያደረገው። ያን ያሳደደውን እምነት ሰባኪ ሆነ። ያፈረሳትን ቸርች ተካይ ሆነ። መነካት። ተነክቶ መቀመጥ አይቻልም። ተነክቶ ዝም አይቻልም። አሁን በጣም አደራ ብዬ መጨረስ እንፈልገው ይሄንን መልእክት። አማኝ መሆን ማለት ከጌታ ጋር መታረቅ ማለት የጌታ ልጅ መሆን ማለት እንዴት አድርጌ ኑሮዬን ላሻሽል የሚል ትልቅ የቤት ስራ ጭንቅላታችን ላይ መጫን አይደለም። የእግዚአብሔርን ልብ ሼር ማድረግ ነው አማኝ መሆን ማለት። እግዚአብሔርን አውቀዋለሁ ማለት እግዚአብሔር ልቡስ ምን አለ ነው ጥያቄ። አንቺን ይቅር አለሽ፣ ታረቀሽ፣ እሺ ትልቅ መገለጥ ነው።
ባለፋሽበት ባለፋሁበት ምንም ሳታዋጣ ኢየሱስ ብቻውን መስቀል ላይ በከፈለው ማለት ነው። ክብር ለጌታ ይሁን። ኢየሱስ መስቀል ላይ ሲሰቀል የቤተ መቅደስ መጋረጃ ምን ሆነ? ተቀደደ። ምን አክሰስ አገኘን ማለት ነው። አክሰስ የሰጠን እሱ ነው። ክብር ለኢየሱስ ይሁን። አሁን ባንክ ምናምን አንዳንድ ሰዎች የሆነ ነገር ሲጠይቋቸው እኔ አክሰሱ የለኝም ማኔጀሩና ምክትል ማኔጀሩ ብቻ ነው ይለናል። አንዴ ብታይልኝ በዚህ አካውንት ያለውን እንትን እኔ አክሰሱ የለኝም ይላል። ለሁለት ሰው ምናምን የሚሰጥ አክሰስ አለ። ኢየሱስ ወደ ሰማይ ወደ እግዚአብሔር ዙፋን የመገስገስ አክሰስ ለሁላችን ሰጠ። ክብር ለእግዚአብሔር ይሁን። ለሁላችን ነው የተሰጠን። በቃ አለን አክሰስ። አባ ብለን መሰስ ብለን ወደ እግዚአብሔር ዙፋን በጸሎት መቅረብ እንችላለን። ምህረት መጠየቅ እንችላለን። ይቅርታ መጠየቅ እንችላለን። መለመን መማለድ እንችላለን። ማመስገን እንችላለን። ያለ ማንም ጣልቃ ገብነት ማለት ነው። መካከል ላይ ማንም ሳይመጣ ማለት። ይሄን ግን የማያቅ ብዙ ህዝብ ያለበት ዓለም ውስጥ ነው ያለው። ለምድራችን ኮንትሪቢዩት ከምናደርገው ትልቅ ኮንትሪቢዩሽን አንዱ ይሄ ነው ብዬ ነው የማስበው። ምን እኔን ላከኝ። መላክ ማለት የግድ ወደ ሩቅ መሄድ አይደለም። ይሄ ብርሃን ወደ አልበራለት ሰው ሁሉ መሄድ ማለት ነው። ያ ደግሞ አጠገባችን አለ። እኔ ግን ይገርምሃል መሰከራለሁ፣ ግን ሰው ጌታን አይቀበልም የምትሉ ካላችሁ አንድ ሚስጥር ልንገራችሁ። የግድ እናንተ ፊት መቀበል የለበትም ሰው። እናንተ እጅ ላይ መቀበል የለበትም የግድ። ከተቀበለ አሪፍ ነው፣ ካልተቀበለም ግን አናቆምም እኛ። አይሮድ ነው። ከዚህ በፊት ነግሬያችሁ ከሆነ አላቅም፣ እሷን ነግሬያችሁ ልጨርስ። በአሜሪካን ሀገር ያለ አንድ መጋቢ ያገለግላል የሚያገለግለውን ህዝብ። ከሚያገለግላቸው ፋሚሊዎች መካከል አንደኛው ፋሚሊ የቤተሰብ ድግስ አዘጋጀና ጠሩት። ፓስተሩ ተገኘ። ከዛ አንድ ቴብል ላይ ተቀምጠው ከነበሩት መካከል አንደኛው የቸርች ሰው አይደለም፣ በጌታ አይደለም፣ አማኝ አይደለም። ሰውየው ደግሞ ፓስተር ስለሆነ መመስከር አማረው። ልክም ነው፣ ሊመሰክርም ይገባል። ወንድሜ ብሎ ሲጀምር አፋፉን አለው ያ ሰውዬ። ስማ አይኖ ፓስተር እንደሆንኩ፣ እኔ ግን መንፈሳዊ ነገር በፍጹም የምቀበል ሰው አይደለሁም። እግዚአብሔር አለ ብዬ አላምንም፣ ኤቲስት ነኝ። እንዳትሞክረው፣ እንዳትመሰክርልኛል። እንደዚህ ካስጠነቀቀው ደግሞ መቼ ምንም ማድረግ አይቻል። ኦኬ አይ እኔ ከፈለክ ነው አለው። አይ አልፈልግም። ኦኬ በላውን የሚጠጣውን ጨርሰው ተለያዩ። ሌላም ቀን እንደዚህ ድግስ ላይ ተገናኙ። ድንገት ሐሳቡን ከቀየረ ብሎ ፓስተሩ ወንድሜ ብሎ ያን ልታወራ ነው? አልፈልግም። አሁንም እንደዛው ነው አቋም። አልፈልግም። ኦኬ አልፈልግም ካለ እሺ። አንድ እሑድ ቀን እንደዚህ እየሰበከ ጉባኤ ውስጥ ቁጭ ብሏል ያ ሰውዬ። ስለምነው እምቢ ብሎ በገዛጁ ቸርች ድረስ መጣ ብሎ በጣም ተገርሞ ያየዋል። እንደዚህ ያየዋል። እየሰበከ ጨረሰ። ከዛ ሲጨርስ ኦልተር ኮል የሚባል አለ፣ እኛ ጌታን ተቀበሉ ብለን የምንጠራው ጥሪ ማለት ነው። ሲጣራ አንድ ሰው ሲመጣ ሰውየውም ወጣ። ወሰነ ብሎ በጣም ተገርሞ ለሁሉም ጸለየላቸውና ሁሉንም ኮንግራቹሌሽንስ እያለ ሀግ እያረገ ሰላምታ ይስጣቸው። ሰውየው ጋር ሲደርስ በደም ጨመቅ አድርጎ አም ሶ ሃፒ ዛሬ በመወሰን ሲለው ፓስተር ተረጋጋ ብሎ ደረቱን እንደዚህ ገፋው። ተቀብሎም አልተቀበለም ማለት ነው። ምንድነው? ግራ ገባው። ተረጋጋ ፓስተር አለ። ስማ አለው ፓስተሩን ይሄ ሰውዬ፣ አሁን አንተ በአንተ የ20 ደቂቃ ስብከት የወሰንኩና ጌታን የተቀበልኩ ከመሰለ ተሳስተሃል። ታዲያ ምንድነው የሆነው? እስከ ዛሬ ድረስ እግዚአብሔር በፋሚሊ በመስሪያ ቤት ሰው በምን 27 ሰው ነው የላከብኝ። 27 ገዝግዘው 28ኛው አንተ ነህ። 28ኛው እጅ ላይ ስለወደቁ ያንተ እንዳይመስል ክሬዲቱን እንዳትወስድ 27 ገዝጋዥ አለኝ አለ። ስለዚህ ገዝግዝ፣ ወጣቱ ገዝግዝ ሂድና፣ ይሄ ነው መልእክቴ። በቃ ሄደ ገዝግዝ፣ ውጣና ገዝግዝ። ክብር ለእግዚአብሔር ይሁን። የግድ አንቺ እጅ ላይ መውደቅ የለበትም። ያዝ። እኔ ትልቅ ሌሰን ነው ያገኘሁት። መጽሐፍ ላይ ነው ያነበብኩት። የሚገርማችሁ የምማርበት ቴዎሎጂ ስኩል ሐሙስ ቀን ነው ምናምን ነው ቁጭ ብዬ ሳነብ ነው ነው ያልኩት። ራሴን ነው ያየሁት። ወንድም አብርሃም ተረጋጋ። በአንተ 30 ደቂቃ ስብከት የወሰኑ ይመስልሃል? ስንት ሰው እንደገዘገዛቸው አታውቅም። ተረጋጋ። ይኸው ተረጋጋው። ስለዚህ እየገዘገዛችሁ አንቱ። ያ ይሄ ነው ትክክለኛ መገለጥ። ይሄ ነው። ይሄ መገለጥ ካለ ታድለሃል። እግዚአብሔር ቅዱስ፣ እኛ እርኩስ። ግን ይሄ ቅዱሱ እግዚአብሔር እኛን እርኩሶቹን ማቅረብ የሚችልበትን መንገድ የመስቀሉን የኢየሱስ ክርስቶስን የመስቀል ስራ ካዘጋጀና ካዳነን የቀመስነውን እናወራለን ለትውልድ። እሱን እንናገራለን።
ጳውሎስ ተከሶ ሲቀርብ ሁሌ የሚያወራት የደማስቆ ኤክስፒሪየንሱን አንተ አዲስ ትምህርት አምጥተህ ከተማ የምትበጠብጠው ለምንድን ነው? በቃ አይሁድ በሰላም እንዳይኖር አደረግ። አይደለም ይላል። ታዲያ ምንድን ነው? እያሳደድኩ እያለሁ በደማስቆ መንገድ ላይ በታላቅ ብርሃን ተገልጦ ሳውል ሳውል ብሎ ጠርቶኝ ከዚህ በኋላ የክብር ዕቃ ትሆናለህ ተብዬ ይሄንን እያደረኩ ነው። አጠፋሁ ይል ነበር። አላቆምም ምስክርነቴን። ለምን? ተነክቼ ነው። የቀመስኩትን የዳሰስኩትን ያየሁትን ነው ማገለግለው ይላል። ስለዚህ ትልቅ ብርሃን የበራልን ትልቅ መገለጥ የተገለጠልን ብፁዓን ነን። ክብር ለእግዚአብሔር። እግዚአብሔር የረዳን፣ እግዚአብሔር ምሕረት ያደረገልን፣ እግዚአብሔር የታረቀን ሰዎች ስለሆንን ይህንን ኢንጆይ ልናደርግ ይገባል። ልክ ኢሳይያስ ማንን ልላክ ሲል እኔን ላከኝ እንዳለ እንደተላከ ሰው አክት እናድርግ። እንደተላከ ሰው ቁጡና ገዝግዙ።